ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ። ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተመማርነ ሲሆን ዛሬ ደግሞ እንደተለመደው በሌላ ርዕሰ ጉዳይ ተመልሻለሁ። የዛሬው ርዕሰ ጉዳያችን ምን ይመስላል የሚለውን አንድ ባንድ እናያለን ማለት ነው። ወደ ዛሬው ርዕሰ ጉዳያችን ከማለፋችን በፊት ለቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ርዕሰ ጉዳይ ወደ ዛሬው ርዕሰ ጉዳያችን ተመልሻለሁ። ውድና የተከበራችሁ የቻናላችን ቤተሰቦች አንድ ምርጥና ቆንጆ አፕሊኬሽን አለ። እዚህ አፕሊኬሽን ላይ ቪዲዮ ኤዲቲንግ እንዴት መስራት እንደምንችል አንድ ባንድ አሳያችኋለሁ። ይህንን አፕሊኬሽን እንዴት አውርደን እንዴት ቪዲዮ ኤዲቲንግ እንደምንሰራ በትክክል አሳያችኋለሁ። ይህ አፕሊኬሽን በስልክም በኮምፒውተርም የሚሰራ ሲሆን በተለይ ለጀማሪዎች ወይም ደግሞ ከዚህ በፊት ቪዲዮ ኤዲቲንግ የማታውቁ ሰዎች እጅግ በጣም መሰረታዊና ቤዚክ ነው ማለት ነው። ስለዚህ በደንብ ከመጀመሪያው እስከ መጨረሻው እንድትከታተሉኝ በአክብሮት እየጋበዙ ካወራርዱ እስከ አጠቃቅሞ አንድ ባንድ እናያለን ማለት ነው። በቀጥታ ወደ ስልካችን ወይም ደግሞ ወደ ኮምፒውተራችን ፕላይ ስቶር ላይ እንሄዳለን። ወደ ኮምፒውተራችን ወይም ደግሞ ወደ ስልካችን ፕላይ ስቶር ከሄድን በኋላ ፕላይ ስቶርን አንዴ ክሊክ እናደርጋለን። በዚህ መንገድ ይከፍትልናል። ዜን ሰርች ቦታው ላይ ዩከት ቪዲዮ ኤዲቲንግ ብለን እንጽፋለን ማለት ነው። ዩከት ቪዲዮ ኤዲቲንግ ብለን እንደጻፍነ ሰርች እናደርጋለን። ሰርች እንዳደረጋችሁ በቀጥታ በመጀመሪያ የሚያመጣላችሁን አንዴ ክሊክ ታደርጋላችሁ ወይም ደግሞ ኢንስታል ታደርጉታላችሁ ማለት ነው። ክቡራን የቻናላችን ቤተሰቦች እንግዲህ ከታች እንደምትመለከቱት ዩከት ቪዲዮ ኤዲቲንግ የሚል አመጣልኛል ማለት ነው። ይህ ቦክስ ውስጥ የምትመለከቱትን እኔ እየተጠቀምሁበት ስለሆነ ኦፕን ይለኛል። እናንተ ግን ከዚህ በፊት አትጠቀሙበት ከሆነ ኢንስታል ይላችኋል ማለት ነው። ኢንስታል ታደርጉታላችሁ። ኢንስታል አድርጋችሁ ለተወሰነ ጊዜ ኢንስታል አድርጎ ኦፕን ካላችሁ በኋላ ቀጥታ ኦፕን ስትሉት በዚህ መንገድ ያመጣላችኋል ማለት ነው። ክቡራን የቻናላችን ቤተሰቦች እንግዲህ ይህ አፕሊኬሽን በጣም ቀላልና ለአጠቃቀም ምቹ ነው ማለት ነው። በተለይ ጀማሪ ለሆናችሁ ይህንን አፕሊኬሽን እንድትጠቀሙት ሪከመንድ አደርጋለሁኝ። ብዙ ነገሮችን በመጠቀም ኤዲት ማድረግ የምንችልበት ምርጥና ቆንጆ አፕሊኬሽን ነው ማለት ነው። ይህ አፕሊኬሽን ከሌሎች ለየት የሚያደርገው ምንድነው? በማንኛውም ስልክ በቀላሉ የሚሰራ ሲሆን ፕላይ ስቶር ላይ ወይም ደግሞ አፕ ስቶር ላይ በመሄድ በማውረድ በኮምፒውተራችሁም ይሁን በስልካችሁ መጠቀም የምትችሉበት አፕሊኬሽን ነው። ምንም ክፍያ አይጠይቅም፣ ነፃ ነው። በነፃ ታወርዱታላችሁ። ፕላይ ስቶር ላይ በመግባት ካወረዳችሁት በኋላ በቀላሉ መጠቀም ትችላላችሁ ማለት ነው። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ከመጀመሪያው እስከ መጨረሻው እንዴት መጠቀም እንደምትችሉ አሳያችኋለሁ ማለት ነው። ቀጥታ አፕሊኬሽኑን እንደከፈታችሁት በዚህ መንገድ ያመጣላችኋል። ኒው ፕሮጀክት ይላችኋል ማለት ነው። ኒው ፕሮጀክት የሚለውን አንዴ እንደነካችሁት ወደ ፋይላችሁ ወይም ደግሞ ወደ ጋለሪያችሁ ይወስዳችኋል። የሪከርድ ያደረጋችሁትን ወይም ደግሞ የቀረጻችሁት ቪዲዮ ታለ ሴሌክት ታደርጉለትና ከታች የቀስት ምልክቷን ክሊክ ታደርጋላችሁ ማለት ነው። ብራን የቻናላችን ቤተሰቦች እንግዲህ ቀስቱ የሚያመለክተን አቅጣጫ አንዴ ክሊክ እናደርጋታለን። ክሊክ እንዳደረግነው ሴሌክት ያደረግነውን ቪዲዮ ኤዲት ወደምናደርግበት ዳሽቦርድ ይወስደናል ማለት ነው። የማንፈልገው ቪዲዮ ቢኖር ለምሳሌ ወደ ታች ቨርቲካል ላይን አለች። ቨርቲካሏ ላይን እናደርግና ስፕሊት እንለዋለን ወይም ከት እንለዋለን ማለት ነው። ስለዚህ ከት ስፕሊት ያደረግነውን ቪዲዮ አንዴ ክሊክ እናደርግና ድሌት ሚል ይመጣልናል። አቅጣጫው እንደሚያመለክተን ድሌት እንለዋለን ማለት ነው። ሶ ድሌት አድርጌዋለሁ ወይም ደግሞ ከት አድርጌዋለሁ ማለት ነው። አሁንም በድጋሜ የማንፈልገው ካለ ቪዲዮዎችን እያጫወቱኝ እያየሁ ቨርቲካል ላይኗ ላይ የማልፈልገው ቪዲዮ ሲሆን ከት አደርገዋለሁ። ነገር ግን ተሰስቼ ድሌት ያደረኩት ወይም ከት ያደረኩት ቢኖር ቀስቱ እንደሚያሳየን ይህንን መመለሻውን ባክለዋለሁ ማለት ነው። አንዶና ሪዶ ስላለ እሱን መጠቀም ይቻላል ማለት ነው። ከዛም በመቀጠል ያንሸራተትነ እያንዳንዱን እነዚህን ከዚህ በታች ቱልባሮች አሉ። እነሱን ቱልባሮች እንዳስፈላጊነቱ እንጠቀማለን። እዚህ በመቀጠል የቪዲዮአችን ስፒድ መጨመር ብንፈልግ ቀሱን እንደሚያመለክተው ስፒድ የሚለውን ክሊክ እንዳደረኩ በዚህ መንገድ ያመጣልኛል ማለት ነው። ሶ የቪዲዮውን ፍጥነትና ዘገምተኝነቱን እዚህ ላይ አጀስት ማድረግ ትችላላችሁ። እዚህ ላይ ኖርማሊ ሪከመንድ የሚደረገው አንድ ላይ ነው ማለት ነው። ስለዚህ እያንዳንዱ መጠን ስላለው እዛ ላይ ማስተካከል ትችላላችሁ። ነገር ግን ደግሞ ሪከርድ ያደረጋችሁት ቪዲዮ በትክክል ድምፁ ካልተመቻችሁ ኖርማሊ ድምፁን ሪጀክት በማድረግ ቮሊዩሙን ዜሮ ታደርጉና ሌላ በአዲስ ቪዲዮ ሪከርድ ማድረግ ሳውንድ ሪከርድ ማድረግ ትችላላችሁ ማለት ነው። ሳውንድ ሪከርድ በማድረግ መጠቀም ትችላላችሁ። እሱን ቀጣይ የማሳያችሁ ይሆናል ማለት ነው። ይህን ቮሊዩም የሚለውን አቅጣጫው የሚያሳየንን እንደነካነ ኖርማሊ
ድምፁን መጨመር ከፈልጋችሁ መጨመር ትችላላችሁ። በምትፈልጉት መጠን ድምፁን ከጨመራችሁ ወይም ደግሞ ከቀነሳችሁት ወደ ቀጣይ ፓርት እናልፋለን ማለት ነው። ቀጣይ ፓርት ከታች እንደምትመለከቱት ይህ ቀስቱ የሚያመለክተን ሙዚክ ይላል። የምንፈልገውን ክላሲካል ወይም ደግሞ ሳውንድ ሪከርድ ማድረግ ብንፈልግ ሙዚክ የሚለውን ክሊክ እንዳደረግነ ወደ ፋይል ማናጀራችን ያስገባናል። ፋይል ማናጀራችን ካስገባን በኋላ የምንፈልገውን ክላሲካል ወይም ደግሞ ሙዚቃ ወይም ደግሞ ሳውንድ ሪከርድ ሴሌክት እናደርግና ኖርማሊ ኔክስት እንለዋለን ማለት ነው። ቀጥታ ሴሌክት እንዳደረግነው በዚህ መንገድ ይመጣልንና ቪዲዮአችን ከላይ በቢጫ ከለር ይቀመጥልናል ማለት ነው። ስለዚህ ይህንን ለምሳሌ ያው አጫውታችሁ ታዩትና የምትፈልጉበት ፓርት ላይ ካደረጋችሁ በኋላ ከት ታደርጉታላችሁ። ለምሳሌ እኔ እዚህ ላይ የቪዲዮ መጨረሻ ላይ ቨርቲካል ላይኑ አለ። ቨርቲካል ላይኑ ላይ እንደሆነ ስፕሊት እለዋለሁ። ቪዲዮ ሪከርዱን ወይም ደግሞ ሳውንድ ሪከርዱን ክሊክ እንዳደረኩኝ ቀጥታ ስፕሊት እለዋለሁ ማለት ነው። ስፕሊት እንዳልኩትኝ በስተግራ ያለውን ነው በስተቀኝ ያለውን ማጥፋት የሚቻል የሚለውን እሱን በስተግራ ያለውን ከሆነ አንዴ ክሊክ አደርግና ድሌት የሚለውን እንደነካሁት በዚህ መንገድ ከት ያደርግልኛል ወይም ደግሞ ያጠፋልኛል ማለት ነው። ከዛ ይህንን በዚህ መንገድ ካጠፋችሁ ወይም ደግሞ ካስተካከላችሁ ቀጣይ አሁንም እያንዳንዱን እናያለን። ቀስቱ የሚያመለክተንን ለምሳሌ ክሊክ እንዳደረጋችሁ ኢፌክት አለ ማለት ነው። እነዚህን ኢፌክቶች መጠቀም ትችላላችሁ ማለት ነው። የተለያዩ ኢፌክቶች አሉ። በምትፈልጉበት መጠን እንደ ቪዲዮአችሁ ሁኔታ እንዳስፈላጊነቱ እነዚህን ኢፌክቶች መጠቀም ትችላላችሁ ማለት ነው፣ ነፃ የሆኑ ኢፌክቶችን። ከዛም በተጨማሪ ይህንን ቴክስት ይላል። ቴክስት የሚለውን ክሊክ እንዳደረጋችሁ የምትፈልጉትን ጽሁፍ ቪዲዮውን የሚመለከት ጽሁፍ ከታች መጻፍ ትችላላችሁ ማለት ነው። የምፈልገውን ለምሳሌ እኔ እዚህ ላይ እጽፋለሁ ጋላክሲ አንድሮይድ ሲስተም እልና እጽፋለሁ። ጋላክሲ አንድሮይድ ሲስተም ብዬ እየጻፍኩ ነው። ከዛን ጽፌ ከጨረሱ በኋላ የምፈልግበት ፓርት ላይ ፕረስ አደርግና ማለት ነው ጫና አድርጌ ይዤ የምፈልግበት ፓርት ላይ አስቀምጠዋለሁ ማለት ነው። ከዛ ለምሳሌ ዙም በማድረግ ማሳደግና ማሳነስ ይችን ከማዕዘኗ ላይ ያለችዋን ቀስቷን በመንካት ማለት ነው ማስረዘምና ማሳነስ ትችላላችሁ። ወይም ደግሞ ቴክስቱን በላይ ማድረግ ከፈለጋችሁ ኖርማሊ ቪዲዮን ጫና አድርጋችሁ ወደ ላይ መሳብ ትችላላችሁ። ከታች ማድረግ ከፈለጋችሁ በዚህ መንገድ ታስቀምጡታላችሁ። ዜን ቪዲዮውን ይህን ቴክስቱን ማለት ነው እስከ ቪዲዮ መጨረሻ እንዲሆን ከፈለኩኝ ኖርማሊ እስበዋለሁ። ይህን ፕረስ አደርግና ቀስቱ የሚያመለክተን ፕረስ አደርግና ወደ ቀኝ እስበዋለሁ ማለት ነው። ይኸው እስበዋለሁ እስከምፈልግበት ፓርት ድረስ እስበዋለሁኝ። በደንብ እስበዋለሁ ማለት ነው። ይኸው እየሳብኩት ነው። ኖርማሊ የምፈልግበት ፓርት ላይ ከሆነ በኋላ መተው እችላለሁኝ። እንደ አስፈላጊነቱ ይህንን በዚህ መንገድ እጠቀማለሁ። ከዛ ቀስቱ እንደሚያመለክተው ፎንት እመርጣለሁ ማለት ነው። ይህን ቀስቱ የሚያመለክተው ፎንት ነው። ፎንት የሚለውን ክሊክ አደርጋለሁኝ። ፎንት የሚለውን ክሊክ እንዳደረኩኝ የተለያዩ ፎንት ታይፖች አሉ። ከነዚህ ፎንት ታይፕ የምፈልገውን የፎንት ታይፕ አይነት ወይም ደግሞ የጽሁፍ አይነት እመርጣለሁ ማለት ነው። ለምሳሌ ይኸው እየመረጣችሁ ማየት ትችላላችሁ። ከመረጣችሁ በኋላ የራይት ምልክቷን በመንካት መውጣት ትችላላችሁ። ዜን ቀጣይ ደግሞ ከፎንት ቀጥሎ ከለር አለ። ቀስቱ እንደሚያሳየን ከለር የሚል አለ። የጽሁፉን ከለር መምረጥ ትችላላችሁ። የተለያዩ ከለር ታይፖች አሉ። እነዚህን ከለር ታይፖች የምትፈልጉትን ከለር ከቪዲዮአችሁ ጋር የሚሄደውን ቪዚብል መሆን መቻል አለበት። ከለሩን ስትመርጡ ባክግራውንዱ ይወስነዋል ማለት ነው። የምትመርጡት ከለር ባክግራውንዱን መሰረት አድርጋችሁ የሚታይ ቪዚብል የሆነ ከለር ትመርጣላችሁ። ከዚህ በመቀጠል ቦክስ ውስጥ እንደምትመለከቱት አኒሜሽን እንመርጣለን ማለት ነው። ለጻፍነው ጽሁፍ አኒሜሽን እንመርጣለን ማለት ነው። እንግዲህ አኒሜሽን የሚለውን ክሊክ እንዳደረጋችሁ በዚህ መንገድ አማራጮችን ያመጣልናል። ከዚህም በመቀጠል እነዚህን አኒሜሽኖች የሚመቻችሁን እና ከቪዲዮ ጋር ሊሄድላችሁ የሚችልን አኒሜሽን መጠቀም ትችላላችሁ። ስክሮል እያደረጋችሁ ማየት ትችላላችሁ ማለት ነው። ወደ ጎን እያደረጋችሁ ማየት ትችላላችሁ። አኒሜሽን ከመረጣችሁ በኋላ ታይም ኢንተርቫል አለው። ታይም ኢንተርቫሉን ትመርጣላችሁ። ከዛ ቀስቱ የሚያመለክተን የራይት ምልክቷን በመንካት ወይም ባዶ ቦታውን ክሊክ በማድረግ መውጣት ትችላላችሁ። ከዚህ በመቀጠል ወደ ሌሎች ቱልባሮች እንሄዳለን ማለት ነው። ሌሎችን ቱልባሮች እዚህ ከተዘረዘሩት ያላየናቸው፣ ለምሳሌ ቀስቱ የሚያመለክተን ክሮፕ አለ። ያው ድሌት ያው ኖርማሊ ድሌት ማድረግ ስለሆነ ምንም እንትን ማለት አያስፈልግም። ክሮፕ የሚለውን እናያለን። ክሮፕ ላይ እንዴት ነው ማየት የምንችለው? ምን ነገሮች መስራት እንችላለን? ምን ነገር ያሳየናል የሚለውን ቦክስ ውስጥ አቅጣጫው የሚያመለክተን ክሊክ እንዳደረጋችሁ በዚህ መንገድ ያመጣልናል ማለት ነው። እንግዲህ አስፔክት ሬሾውን እዚህ ላይ ማስተካከል ትችላላችሁ ማለት ነው። የኢንስታግራም ነው፣ የቴሌግራም ነው፣ የፌስቡክ ነው ወይስ የዩቲዩብ ነው፣ የቲክታክ ነው የሚሉ ነገሮች አሉ ከታች ማለት ነው።
9 በ16 16 በ9 4 በ5 3 በ4 የሚሉ ነገሮች አሉ። በዛ መንገድ ትመርጣላችሁ ማለት ነው። ይህን ከመረጣችሁ በኋላ ስቲከሮች አሉ። ቀስቱ እንደሚያመለክተን ስቲከር የምትፈልጉትን ቪዲዮችሁ ላይ ማለት ነው የምትፈልጉትን ስቲከር መምረጥና ማስቀመጥ ትችላላችሁ። የተለያዩ ስቲከሮች አሉ በተለያየ ዲዛይን ማለት ነው። በየአይነት ተቀምጠውላችኋል። እጅግ በጣም በርካታ ስቲከሮች አሉ። ከነዚህ በርካታ ስቲከሮች ያው ቪዲዮአችሁን አትራክት ለማድረግ እና ቪዲዮአችሁ ሳቢና ማራኪ እንዲሆን ከፈለጋችሁ ያው ኖርማሊ ትመርጣላችሁ ማለት። ለምሳሌ እኔ እዚህ ላይ የኢትዮጵያን ሰንደቅ ዓላማ መርጫለሁ ማለት ነው። ክሊክ አድርጌያለሁ። ከላይ ጫፍ ማስቀመጥ ብፈልግ ኖርማሊ የመረጡትን ስቲከር ጫን አድርጌ ይዤ ወደ ላይ ወስደዋለሁ ማለት ነው። ከዛም በመቀጠል ይህን ካደረኩ በኋላ ባክግራውንድ አያለሁ። ባክግራውንድ ላይ በተመሳሳይ ከክሮፕ ጋር ይመሳሰላል። እንግዲህ ባክግራውንዱ እያንዳንዱ 3 ነገሮች አሉ ማለት ነው። ሬሽዮ አለ፣ ከለር አለ። ከዛም በመቀጠል ኖርማሊ ባክግራውንድ መቀየር አለ። ስለዚህ የመጀመሪያው ምንድነው? ሬሽዮ ነው። ከዛ ቀጣይ ደግሞ ከለር፣ በሶስተኛ ደረጃ ባክግራውንድ። ስለዚህ ሬሽዮውን ከታች የምትመለከቱት ነው። የቴሌግራም ነው፣ የኢንስታግራም ነው፣ የዩቲዩብ ነው፣ የቲክታክ ነው ይላል። እዚህ ላይ መምረጥ ትችላላችሁ ቪዲዮአችሁን ማለት ነው። ስለዚህ ለምሳሌ እኔ የዩቲዩብ ስለሆነ የዩቲዩብ 16 በ9 የሚለውን ክሊክ አደርጋለሁ። ዩቲዩብ እና የቲክታክ ያው ተቃራኒ እንደሆነ ሁላችሁም ታውቃላችሁ። ኖርማል ለሾርት ቪዲዮ ከሆነ 9 በ16 ትጠቀማላችሁ ዩቲዩብ ላይ። ለሎንግ ቪዲዮ ከሆነ ደግሞ ወይም ለኖርማል ቪዲዮ 16 በ9። እሺ ከለር የሚለው ላይ ደግሞ በሁለተኛ ደረጃ እንደገባነ ከለሮች የተለያዩ ከለር ታይፖች አሉ። ከነዚህ ከለር ታይፖች የምትፈልጉትን ከለር መምረጥ ትችላላችሁ። ይህ ባክግራውንድ ከለር ማለት ነው። እዚህ ላይ የምትመርጡት ባክግራውንድ ከለር፣ ምክንያቱም ባክግራውንድ ውስጥ ነው ያለ ነው። ባክግራውንድ ውስጥ ስላለን ባክግራውንድ ከለር እንመርጣለን። ባክግራውንድ ከለርን ከመረጥነ በኋላ የራይት ምልክቷን ራይት ብላችሁ ትወጣላችሁ ማለት ነው። ከዛም በድጋሜ ምን ማድረግ ይጠበቅብናል ማለት ነው። ሶስተኛውን ፓርት ባክግራውንድ የሚለውን ኖርማል እናያለን ማለት ነው። ባክግራውንድ የሚለውን እናያለን። በራሱ ሶፍትዌሩ ወይም ደግሞ ሲስተሙ ያስቀመጠው ይህ ባክግራውንድ ከለር ስላለ እሱንም መጠቀም ትችላላችሁ ማለት ነው። እንደምታዩት የራሱ የሶፍትዌሩ ባክግራውንዶች እዚህ የምትመለከቷቸው እነዚህ ነው። የምትፈልጉትን መርጣችሁ ከተመቻችሁ ሴሌክት አድርጋችሁ ራይት ብላችሁ መውጣት ትችላላችሁ ማለት ነው። የተወደዳችሁና የተከበራችሁ ክቡራን የቻናል ቤተሰቦች እንግዲህ ቅድም መጨረሻ አካባቢ አሳያችኋለሁ ያልኳችሁ ሪከርድ ያደረጋችሁት ወይም ደግሞ የቀረጻችሁት ቪዲዮ ሳውንዱ እጅግ በጣም አስቸጋሪና አላስፈላጊ ሳውንድ ገብቶባችሁ ቢሆንና ሳውንዱን ሪጀክት ወይም ደግሞ ቮሊዩም 0 ያደረጋችሁት ከሆነ እዚህ ላይ የሶፍትዌሩ ሲስተም ራሱን ኦዲዮ ሪከርድ አለ። ኦዲዮ ሪከርድ የሚለውን ክሊክ እንዳደረጋችሁ በቀጥታ በዚህ መንገድ ያመጣላችኋል ማለት ነው። ይህንን የሪከርድ ምልክቱን ክሊክ ታደርጋላችሁ። ከዛም በኋላ ድምጻችሁን ማስገባት ትችላላችሁ ማለት ነው። ከቪዲዮ ጋር የሚሄድ ድምጻችሁን ማስገባት ትችላላችሁ። ይኸው ሪከርድ እያደረገ ነው። ከዛም ማቆም ከፈለጋችሁ ክሊክ ታደርጉና ታቆሙታላችሁ። ከዛ ቮሊዩሙን መጨመርና መቀነስም ትችላላችሁ እንዳስፈላጊነቱ ማለት ነው። ሪከርድ የምታደርጉትን ሳውንድ ማለት ነው። እዚህ ላይ ቮሊዩም የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ሲያመጣላችሁ ከፈለጋችሁ 100% መጨመር ትችላላችሁ፣ ካለዛም መቀነስ ትችላላችሁ። በቀጣይ የምንመለከተው ቪዲዮአችን ሮቴት የምናደርግበት ይሆናል ማለት ነው። ሪከርድ ስናደርግ የተጋደመ ከሆነ ወይም የተዘቀዘቀ ከሆነ ሮቴት የሚለውን እየነካነ ወደ ኖርማል መመለስ እንችላለን ማለት ነው። ሮቴት የሚለውን እንደነካችሁት ቀጥታ ቪዲዮአችሁን ያስተካክልላችኋል ማለት ነው። በመጨረሻ ሚረር የሚለውን እናያለን። ሚረር የሚለውን ቦክስ ውስጥ እንደምትመለከቱት አንዴ ክሊክ እናደርጋለን። ይህንን ሚረር የሚለውን ክሊክ እንዳደረግነ የቪዲዮአችን ፖዚሽን የምንቀይርበት ክሊክ ስታደርጉት ወደ ግራ ወደ ቀኝ ያዞርላችኋል ማለት ነው። ስለዚህ ቪዲዮአችን በስተግራ ከሆነ የተቀረጸ በስተቀኝ እንዲሆን፣ በስተቀኝ ከሆነ በስተግራ እንዲሆን ያደርግልናል። ይህንን እናያለን ማለት ነው። ክቡራንና የተወደዳችሁ የቻናላችን ቤተሰቦች እንግዲህ አብዛኛውን ቤዚክ ቱሎችን ከመጀመሪያው እስከ መጨረሻው በቅደም ተከተል አይተናል ማለት ነው። ከዚህ በመቀጠል ክቡራን የቻናላችን ቤተሰቦች የሰራነውን ቪዲዮ ኤክስፖርት ማድረግ ወይም ደግሞ ሴቭ ማድረግ ይሆናል። ስለዚህ ከላይ ቀስቱ የሚያመለክተውን ሴቭ የሚለውን ክሊክ እንዳደረግነ በዚህ መንገድ ያመጣልናል። 3 ነገሮች አሉ። እነዚህን 3 ነገሮች በትክክል እናስተካክላለን። የመጀመሪያው ሪዞሉሽን ነው። ከዛ ፍሬም ሬት ነው። ከዛም በሶስተኛ ደረጃ ኳሊቲ ነው። እነዚህን ሪዞሉሽን፣ ፍሬም ሬት እና ኳሊቲው። ስለዚህ ይህንን በመጀመሪያ ሪዞሉሽኑን አስተካክላለሁ። ከዛ ፍሬም ሬቱን አስተካክላለሁ። ከዛ ኳሊቲውን አስተካክላለሁ። ፍሬም ሬቱን ለምሳሌ ከትልቁ ወደ ትንሹ ብናይ
1080 አለ፣ 720 አለ፣ ከዛ ደግሞ 480 አለ። ስለዚህ ኖርማሊ ሪከመንድ ማደርጋችሁ 720 ብታደርጉት ወይም ደግሞ 1080 ማድረግ ትችላላችሁ። እኔ ግን 720 አደርገዋለሁ ማለት ነው። 720 ካደረኩት በኋላ ፍሬም ሬቱ ብዙ ጊዜ ለዩቲዩብ ከሆነ ሪከመንድ የሚደረገው 30 ነው። ፍሬም ሬቱ 30 ከ30 በላይ ስለማይቀበል ማለት ነው። ኳሊቲውን ደግሞ ሃይ ኳሊቲ ብታደርጉት መልካም ነው። ስለዚህ በዚህ መንገድ ከጨረሱ በኋላ ሴቭ እለዋለሁ። ሴቭ እንዳደረግኩትኝ ቀጥታ ዳውንሎድ ያደርግልኛል ማለት ነው። ዳውንሎድ አድርጎ ወደ ፋይሌ ወይም ደግሞ ወደ ጋለሪ ያስቀምጥልኛል። ውድና የተከበራችሁ የቻናላችን ቤተሰቦች የዛሬውን ቪዲዮ በዚህ የምናጠናቅቅ ሲሆን ስለ ቪዲዮ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ እንድታስቀምጡልን እያሳሰብን በዚህ ቻናል ልዩ ልዩና አስተማሪ የቴክኖሎጂ መረጃዎች የሚቀርቡበት ሲሆን አዳዲስና አስተማሪ ነገሮች እንዲደርሷችሁ ከፈለጋችሁ ለቻናሉ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብ ቤተሰብ የሆናችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በሌላ ቪዲዮ በሌላ ጊዜ እስከምንገናኝ መልካም ጊዜ። ሰላም።